መጽሐፍ ቅዱሳችንን ማርቆስ ምዕራፍ 4 ላይ ከ35 ጀምሮ ያለውን አብረን እናነባለን። በጌታ በኢየሱስ ስም አነባለሁ። እንዲህ ይላል። በዚያም ቀን በመሸ ጊዜ፣ ጎናችሁ ያለውን ሰው በመሸ ጊዜ በሉት። በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ንፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተው መምህር ሆይ ስንጠፋ አይገድህምን? መምህር ሆይ ቤቴ ሲጠፋ አይገድህም ወይ? ሕይወቴ ሲጨነቅ አይገድህም ወይ? በጤናዬ ስታወክ አይገድህም ወይ? አንቅተውት ኢየሱስ ጌታ ነው። መምህር ሆይ በሉ ስንጠፋ አይገድህምን? ስንጠፋ አይገድህምን አሉት። ነቅቶ ሰማይ በእናንተ ጉዳይ ይነቃል። ትንቢት ነው፣ ተቀበሉ። ሰማይ በአንቺ ጉዳይ ይነቃል። ሰማይ በአንተ ጉዳይ ይነቃል። ማዕበሉን ታልፈው ዘንድ ሰማይ በእናንተ ጉዳይ ይነቃል። ስለ ቤታችሁ ሰማይ ይነቃል። ስለ ቤታችሁ ሰማይ ይነሳል። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱ ምን አለ? ተወ። ታላቅ ጸጥታም ሆነ። እንዲህም የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይሄ ጌታ ሆይ እናመሰግንሃለን። እንግዳ ነገር ታወራናለህ፣ አዲስ ነገር ታወራናለህ፣ ያልተለመደ ነገር ታወራናለህ። ቤታችን ከማዕበሉ መካከል ይሻገራል። ስራችን ከማዕበሉ መካከል ይሻገራል። ጤንነታችን ከማዕበሉ መካከል ይሻገራል። አንድ ሰው ቀኝ እጁን ያንሳና ደቀ መዛሙርቱ በታንኳው ላይ እንዲህ ብለው ጮኹ፣ መምህር ሆይ ስንጠፋ አይገድህምን ብለው ጠየቁ። ይሄ ቀን ማዕበል ውስጥ የሚናወጠው ነገራችን ታላቅ ጸጥታን የሚገናኝበት ቀን ስለሆነ፣ በማዕበል ውስጥ እየተናወጠው ያለው ጤንነታችን ታላቅ ጸጥታን እየተገናኘ ስለሆነ በእውነት ዛሬ እነግራችኋለሁ፣ በማዕበል እየተናወጠው ያለው ነገራችሁ ታላቅ ጸጥታን ያገኛል። ለአንድ ሰው የሚወጣበት ትንቢት ነው የምናገረው። ታላቅ ጸጥታን ያገኛል። በቤታችሁ ላይ ታላቅ ጸጥታ ይሆናል። በስራችሁ ላይ ታላቅ ጸጥታ ይሆናል። በኢኮኖሚያችሁ ላይ ታላቅ ጸጥታ ይሆናል። ታላቅ ጸጥታ ይሆናል። አንድ ሰው ጮክ ብሎ ታላቅ ጸጥታ ይሆናል ይበል። ከፍ ያለ እልልታ፣ ጭብጨባ ለጌታ ክብር ይሁን። እየተረበሻችሁ ያላችሁ ሰዎች እግዚአብሔር ምስክሬ፣ አሁን ስብከት ብቻ አይደለም እኔ የምናገረው፣ ትንቢት ጭምር ነው የምናገረው። ታላቅ ጸጥታ ይሆናል። መጽሐፍ ሲናገር እንደዚህ ይላል፣ በመሸ ጊዜ ወደ ማዶ እንሻገር አላቸውና በመሸ ጊዜ ኢየሱስን ይዘውት ብዙ ሰው ትቶ ብዙ ነገር ትተው ወደ ማዶ መሻገር ጀመሩ ይላል። በምን ጊዜ? በመሸ ጊዜ። በቀን ጊዜ አይደለም። ምን ባለ ጊዜ? በመሸ ጊዜ። አይን ማየት በማይችልበት ጊዜ፣ እግሮቻችን መራመድ በማይችሉበት ጊዜ፣ አይናችን ነገን ማየት በማይችልበት ጊዜ፣ እምነታችን ነገን ማየት በማይችልበት ጊዜ፣ በዛ ጊዜ ላይ ኢየሱስ እንዲህ አላቸው፣ ወደ ማዶ ምን እንበል አላቸው? ወደ ማዶ እንሻገር አላቸው። ሰው በምሽት ያርፋል እንጂ አይሻገርም። በምሽት ሊያሻግር የሚጀምረው አንድ ጌታ ግን አለ።
ሰማይ ሁሉ ጊዜ ሰው በሚሻገርበት በሰው አቆጣጠር በሰው ታይም በሰው ጊዜ ሳይሆን ሰው ሁሉ በሚቆምበት ሰዓት ወዳጆቼ በሚቆሙበት ሰዓት ኢኮኖሚዬ በሚቆምበት ሰዓት ስራዬ በሚቆምበት ሰዓት ተስፋዬ በሚቆምበት ሰዓት ፍርሃት በሚከበኝ ሰዓት ሁሉ ጨለማ በሆነ ሰዓት ሁሉ ምሽት በሆነ ሰዓት ወደ ማዶ ወደ ማዶ ወደ ማዶ ወደ ማዶ ለአንድ ሰው ትንቢት ልናገር ነው። ሁሉ ዙሪያችሁ በጨለመ ሰዓት ወደ ማዶ ወደ ማዶ ወደ ማዶ ወደ ማዶ መሻገር ይሆንላችኋል። አረ ሌሊት ነው ግን ወደ ማዶ የተሻገርክ ነው። አረ ምሽት ነው ግን ወደ ማዶ የተሻገርክ ነው። አረ ኪሳራ ውስጥ ነህ ግን ወደ ማዶ የተሻገርክ ነው። አረ ፍርሃት ውስጥ ነህ ግን ወደ ማዶ የተሻገርክ ነው። አንድ ሰው ጮክ ብሎ ወደ ማዶ የተሻገርኩ ነው ይበል። አየህ እንሻገር የሚለው በሰው ታይም አቆጣጠር አይደለም፣ በሰው ጊዜ አይደለም። ሰው ቀን ሲሆን እንዲህ እንላለን፣ ሳይመሽ ወደ ቤት ልመለስ፣ አሁን ሰዓቱ የመሸ ስለሆነ ይሄንን ነገር ነገ ጨርሷለሁ እንላለን። እሱ ግን ሌሊቶችን ጠብቆ እቤቴ ላይ ያለውን ምሽት ጠብቆ ሕይወቴ ላይ ያለውን ኪሳራ ጠብቆ ቆይ ተረጋጋ፣ ይሄ ሲዝን የኪሳራ ሲዝን ነው ብሎ ኪሳራ ላይ የሚያስቀምጠኝ አይደለም። ቆይ ይሄ ሲዝን የሌሊት ሲዝን ነው ብሎ ሌሊቶቼ ላይ የሚተወኝ አይደለም። በመሸ ጊዜ ወደ ማዶ ለመሻገር ተነሱ አለ። ወደ ማዶ ለማለፍ ተነሱ አለ። ዛሬ ለነገራችሁ የመጣሁት እንዲህ ነው። መሽቶባችሁ ሊሆን ይችላል። ወደ ማዶ ለመሻገር ተነሱ። ወደ ማዶ ለመሻገር ተነሽ። ከስርህ ሊሆን ይችላል። ወደ ማዶ ለማለፍ ተነስ ተነስ ተነስ። እህቴ ተነሽ ተነሽ ተነሽ። ወንድሜ ተነስ። ሌሊት ሊሆን ይችላል። ወደ ማዶ ለማለፍ ተነሱ። ምሽት ሊሆን ይችላል። ወደ ማዶ ለማለፍ ተነሱ። አንድ ሰው ጮክ ብሎ ወደ ማዶ እሻገራለሁ ይበል። ሌሊት ሊሆን ይችላል። ወደ ማዶ ምን እላለሁ? ምሽት ሊሆን ይችላል። ወደ ማዶ ምን እላለሁ? ስሙህ ምን ማለት ነው ካልከኝ፣ በሰው ታይሚንግ አይደለም እሱ የሚያሻግረው። በሰው የሰዓት አቆጣጠር አይደለም እሱ የሚያሻግረው። በእኔ ታይም ጌታ ሆይ እድሜ 25 ሞላ፣ አረ ጌታ ሆይ እድሜ 30 ሞላ፣ ጌታ ሆይ አረ እድሜ እኮ 32 ሞላ ያልክ ቆጥረህ አይደለም የምትሻገረው። እሱ ግን አንድ ቃል ሲናገር ተሻገር። ሰው በማይሄድበት ሰዓት እሱ ሊያስኬድ ይመጣል። ጓደኞቼ በማይሄዱበት ሰዓት ሊያስኬድ ይመጣል። እውቀትህ ሊሻገር እውቀትህ በማይሄድበት ሰዓት ላይ እሱ ሊያሻግር ይመጣል። ጉልበትህ ሊያሻግር በማይችልበት ሰዓት ላይ እሱ ሊያሻግርሽ ይመጣል። ነገር በጨለመበት ሰዓት እሱ ሊያሻግር በመሸ ጊዜ ጌታ ሆይ አረ ምሽት ነው፣ ጌታ ሆይ ሌሊት ነው። ነፍሴ እረፍት ስትፈልግ እሱ የእረፍት ቻፕተር አይደለም የማሻገር ቻፕተር ይዞ መጣ። አረ በቃ አይ መሽቷል፣ እግሬ መሄድ አይችልም፣ ቤቴ መሄድ አይችልም፣ ስራዬ መሄድ አይችልም፣ የኔ ነገር መሄድ አይችልም፣ የኔ ስራ ከዚህ በኋላ መሄድ አይችልም፣ ቢዝነሴ መሄድ አይችልም፣ ጉዳዬ መሄድ አይችልም። አይ በምልበት ሰዓት ላይ እሱ ለማስቀመጥ ሳይሆን ታይሙ ምን አይነት ታይም እንደሆነ ታውቃለህ? አርፋችሁ ተቀመጡ። ሲነጋ እንሄዳለን፣ ፀሐይ ሲመጣ እንሄዳለን፣ ፀሐይ ሲመጣ እንሻገራለን በሚባልበት ታይም ላይ ነው አለ። የሚያሻግራችሁ የሰው ጥበብ ሳይሆን፣ የሚያሻግራችሁ የሰው ብርሃን ሳይሆን፣ የሚያሻግራችሁ የተፈጥሮ ብርሃን ሳይሆን፣ እግዚአብሔር ትንቢት እያናገረኝ እንዳላቃለው እግዚአብሔር ያለ ሲዝኑ ሲያሻግራችኋል። ያለ ወቅቱ ትሻገራለህ፣ ያለ ጊዜ ትሻገራለህ። የምትሻገርበት ጊዜው አይደለም ቢሉ ይሄኛው ጌታ ግን አሁን የመጣው አንተን ለማሻገር፣ ቤትህን ለማሻገር፣ ራእይህን ለማሻገር፣ ህልምህን ለማሻገር፣
አንድ ሰው ጮክ ብሎ ያለ ሲዝኑ እሻገራለሁ ይበል። ያለ ወቅቱ እሻገራለሁ፣ ያለ ጊዜው እሻገራለሁ፣ ያለ ሲዝኑ እሻገራለሁ። አንድን ሰው ቢዝነሱን እንዲህ ብዬ ባርካለሁ። የአንድን ሰው ትዳር እንዲህ ብዬ ባርካለሁ። የአንድን ሰው ጤንነት እንዲህ ብዬ ባርካለሁ። ያለ ሲዝን ትሻገራለህ። ያለ ወቅቱ ትሻገሪያለሽ። ያለ ወቅቱ ወደ ተነገረ ትሻገር ያላቸው ወደ ማዶ እንሻገር አላቸው። ማዶ ላይ ያየላቸው ነገር አለ። ማዶ ላይ ያሰበላቸው ነገር አለ። ማዶ ላይ ያሰበላቸው ዕቅድ አለ። ታውቃለህ፣ ይሄ ጌታ እነዚህን ሰዎች ወደ ማዶ ይዟቸው የሄደው ይዟቸው የተሻገረው ሌሊት ላይ ምሽት ላይ እንቅስቃሴ በሌለበት ሰዓት ላይ፣ ጴጥሮስ ግን በእንቅስቃሴ ላይ። እንቅስቃሴዎች ሁሉ ጸጥ በሚሉበት ሰዓት ላይ፣ እንቅስቃሴዎች ሁሉ በሚቆሙበት ሲዝን ላይ፣ የነጋዴዎች እንቅስቃሴ በሚቆምበት ሲዝን ላይ፣ የአገልግሎት ሩጫ የአገልግሎት እንቅስቃሴ በሚቆምበት ሲዝን ላይ፣ ጴጥሮስ ግን በእንቅስቃሴ ላይ ነው። ወደ ማዶ ለማለፍ በእንቅስቃሴ ላይ ነው። ወደ ማዶ ለመሻገር በእንቅስቃሴ ላይ ነው። እንደ እግዚአብሔር ቃል ትንቢት እነግርሃለሁ። ሲዝኑ ላይሆን ይችላል፣ ቤትህ ግን በእንቅስቃሴ ላይ ነው። ሕይወታችሁ በእንቅስቃሴ ላይ ነው። ወደ ማዶ ለመሻገር እየተራመድኩ ነው። ወደ አየልኝ ለመሄድ እየተራመድኩ ነው። ወደ ነገረኝ ለመሄድ እየተራመድኩ ነው። አንድ ሰው ጮክ ብሎ እየተራመድኩ ነው ይበል። ጌታ ሆይ ታይሙ እኮ አይደለም፣ ይሄ ሲዝኑ አይደለም፣ ይሄ ጊዜው አይደለም። አሁን ችግር የለው ልሻገር ይችላል። ግን ይሄ ሲዝን የማርፍበት የምቀመጥበት ባለሁበት ቦታ ላይ ባለሁበት ምዕራፍ ላይ እስኪ ነጋ የምቆይበት ሲዝን ነው ልትል ትችላለህ። ኢየሱስ ግን እስኪ ነጋ ድረስ ሊያሻግራቸው አልጠበቀም። ይሄኛው ጉዞ የሌሊት ጉዞ ነው። ይሄኛው ጉዞ የምሽት ጉዞ ነው። ይሄ ጉዞ ሲጨልም የሚደረግ ጉዞ ነው። ይሄ ጉዞ ሲመሽ የሚደረግ ጉዞ ነው። እኔ እየተናገርኩ ያለሁት በምሽት ውስጥ እየተራመዱ ላሉት ነው። በሌሊት ውስጥ እየተራመዱ ላሉት ነው። በግራ መጋባት ውስጥ እየተራመዱ ላሉት ነው። በኪሳራ ውስጥ እየተራመዱ ላሉት ነው። እግዚአብሔር ለአንድ ሰው ዛሬ እንደዚህ ይላል፣ በሌሊት ውስጥ እየተራመዳችሁ፣ በምሽታችሁ ውስጥ እየተራመዳችሁ ወደ ማዶ ወደ ማዶ ወደ ማዶ። አንድ ሰው ጮክ ብሎ ወደ ማዶ ይበል። ይሄኛው መንገድ የሌሊት ጉዞ ነው። አይታል ወደ ውጭ ሀገር ስንሄድ የሌሊት ፍላይት ይባላል። ናይት ፍላይት፣ በጨለማ የሚደረግ ፍላይት። አይ በጨለማ አልሄድም ስትል ኖ በቀን ፍላይት የለም። ዱባይ ያለው ፍላይት ዛሬ ሌሊት ፍላይት፣ አሜሪካ ያለው ፍላይት የሌሊት ፍላይት። ዛሬ የምትሄደው ወደ ቻይና የምትሄደው ፍላይት የሌሊት ፍላይት ነው ይለዋል። መቀን የለም ይለዋል። ይሄኛው ፍላይት የሌሊት ነው። ይሄኛው ፍላይት የምሽት ነው። አንተ ሰው ምሽት ውስጥ እያራመደ ሊሆን ይችላል። ከብዙ ሰዎች መካከል ለይቶ በኪሳራ መካከል እያራመደ ሊሆን ይችላል። በጭንገፋ መካከል እያራመዳችሁ ሊሆን ይችላል። በሌሊት መካከል እየተራመዳችሁ ያላችሁ ሰዎች ማዶ ያላችሁ ሰዎች ናችሁ። መድረሻ ያላችሁ ሰዎች ናችሁ። ዴስቲኒ ያላችሁ ሰዎች ናችሁ። ጮክ በልና ዴስቲኒ አለኝ። አትሸወዱ። አንዳንዶቻችሁን የሚወስደው በቀን ሳይሆን አንዳንዶቻችሁን የሚወስደው በማስተርሳችሁ በኩል ሳይሆን አንዳንዶቻችሁን ወደ ዴስቲኒያችሁ የሚወስዳችሁ በእውቀታችሁ በኩል ሳይሆን አንዳንዶቻችሁን ወደ አየላችሁ ወደ አዘጋጀላችሁ ሕይወት የሚወስዳችሁ በለመዳችሁት ታይም በለመዳችሁት ጊዜ ሳይሆን በሌሊታችሁ ላይ አያለው። የአንድ ሰው ጉዞ በሌሊት የአንድ ሰው ጉዞ በሌሊት ላይ ያለ፣ የአንድ ሰው ጉዞ በምሽት ላይ ያለ። አንተ ሰው ዴስቲኒ አለ። አንቺ ሴት የታየልሽ ነገር አለ።
የታየላቸው ሰዎች እንዲህ አለ። ዞር አለና ወደ ማዶ እንሻገር አላቸው። ወደ ማዶ እንለፋላቸው። ብዙ ሕዝብ ብዙ ታንኳ ትተው የተመረጡ 12 ሰዎች ሰሌክት የተደረጉ ከብዙ ሰው መካከል ፒክ አድርጓቸው 12ቱን በሌሊት አረጋታ ሕዝብ ሁሉ አርፏል። አይ ለሕዝቡ የእረፍት ሰዓት ሊሆን ይችላል። ለአንተ ግን የእረፍት ሰዓት አይደለም፣ የጉዞ ሰዓት። አየህ በሌሊት የሚደረስ ዴስቲኒ አለ። አንዳንድ ዴስቲኒያችን ጋር የምንደርሰው በሌሊት ነው። አንዳንድ የተነገረን ነገር ጋር የምንደርሰው በምሽቶቻችን መካከል ስንጓዝ ነው። አንዳንድ ያወራን ነገር ጋር የምንደርሰው ጌታ ሆይ በቤታችን ውስጥ ያለው ሌሊት ምንድነው? ስራችን ላይ ያለው ሌሊት ምንድነው? ይሄ ሁሉ ጨለማ ምንድነው የምትሉ ሰዎች ዛሬ እግዚአብሔር በቃሉ በኩል እንዲህ ይላችኋል። ቤታችሁ ላይ ሌሊት ምሽት ሆኖ ሊሆን ይችላል። ሕይወታችሁ ላይ ምሽት ሆኖ ሊሆን ይችላል። ይሄኛው ዴስቲኒያችሁ ጋር ግን የምትደርሱት በሌሊት ጉዞ በምሽት ጉዞ ነው። ዛሬ ነግርሃለሁ፣ እግሮችህ በጨላለመ መንገድ ላይ እየሄዱ ሊሆን ይችላል። ስራህ ምሽት ሆኖበት ሊሆን ይችላል። ቢዝነስ ላይ ምሽት ሆኖ ሊሆን ይችላል። ጤንነት ላይ ምሽት ሆኖ ሊሆን ይችላል። ዛሬ ትንቢት ነግርሃለሁ፣ አንተ ሰው የሚገርም ዴስቲኒ ከፊት አለ። የሚገርም ከፍታ ከፊት አለ። የሚገርም ድል ከፊታችሁ አለ። አየህ ይሄ ሁሉ ሕዝብ ሜዳ ላይ ያለው ሕዝብ እንዲያ ወደ ማዶ እንሻገር አላላቸው። እገሌ ገሌ 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 የእናንተ ዴስቲኒ የሚደረሰው በሌሊት ነው። ካም ና እንሻገር ወደ ማዶ። ኧረ ጌታ ሆይ ተው ሌሊት ነው። አይ በሌሊት ውስጥ አንዳንድ ትልልቅ ዴስቲኒዎቻችሁ ጋር የምትደርሱት ምሽት ሲዝን ላይ፣ አንዳንድ ዴስቲኒዎቻችሁ ጋር የተነገራችሁ ነገር ጋር የምትደርሱት በፍርሃት ውስጥ እየሄዳችሁ ነው። ሌሎች ታንኳዎችን ያስቆመ ጨለማ፣ ብዙ ሕዝብ ያስቆመ ጨለማ እነ ጴጥሮስ እንዲሄዱበት ተፈቀደ። ግድ የለም እዛው አታድርም፣ እዛው አታድርም። ሲጨልምብህ ያለህበት የህይወት ምዕራፍ ላይ አታድርም። እዛው የህይወት ምዕራፍ ላይ አትሰነብትም። እስኪ ነጋ እዛው ቦታ ላይ አትቆየም። ያንተ ዴስቲኒ በሌሊት ነው። ያንተ ዴስቲኒ በምሽት ነው። አንድ ሰው ጮክ ብሎ የኔ ዴስቲኒ በሌሊት ነው ይበል። እኔ ያላቸው በምሽት በመሸ ጊዜ ጠብቆ ካልጠፋ ሰዓት። ሰው ሲመሽ መንገድ አይታየው። ሰው ሲመሽ ቤት ነው የሚታየው። ልክ ሲመሽ ሁላችንም ወደ ቤት እንዴ የምንሄድ ሰው ልክ ሲመሽ አዙረን ወደ ቤታችን አቅጣጫ መንዳት ታክሲ መያዝ እንጂ ለምን መሸ? ወዴት ነው የምትሄደው ሲባል ሰው በመሸ ወደ ቤት። በመሸ ጊዜ ይዟቸው ወጣ። ፒክ አድርጎ ሰሌክት አድርጓቸው። ሰሌክት የተደረጉ ሰዎች ለካ የተመረጡ ሰዎች ለካ በጨለማ ያስጉዟቸዋል። ለካ የተመረጡ ሰዎች በጨለማም ይጓዛሉ። አንዳንዶቻችሁ የምርጫ ውጤት ነው። እንዲህ ጨልሞ እየተጓዝክ ያለው የምርጫ ውጤት ነው። የዴስቲኒ ውጤት ነው። ለአንድ ሰው ትንቢት እናገራለሁ። ሲጨልምባችሁ ለፈራችሁ ሰዎች መልእክት አለኝ። ሌሊት ሲሆን ለደነገጣችሁ ሰዎች ትንቢት አለኝ። እናንተ ሰዎች ከፊታችሁ ትልቅ ዴስቲኒ አለ። ከፊታችሁ ትልቅ ከፍታ አለ። ከፊታችሁ የተነገረላችሁ ነገር አለ። ጮክ ብላችሁ ከፊቴ ከፍታ አለ። በምሽት ይዟቸው ወጣ። በምሽት ይዟቸው ተጓዘ። በሚሄዱበት ሰዓት ላይ ማዕበል እየመጣ ማዕበሉ በታንኳ ውስጥ እየገባ ታንኳዋን ያስጨንቅ ነበር። አቤት አቤት ቃል ያለው ሰው ፈተና፣ አቤት 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 ትንቢት ያለው ሰው ፈተና፣ አቤት 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 ወደ ማዶ ተሻገር ያለው ሰው፣ ወደ ማዶ እረፍ የተባለ ሰው የሚያየው መከራ፣ የሚያየው አበሳ ብዛቱ፣ የሚያየው ጨለማ ላይ ወጀብ፣ ጨለማ ላይ ማዕበል፣ ጨለማ ላይ ንፋስ ኤክስትሪም ቱማች
ትግልና ቱማች ጨለማ ነው። ቱማች ፍርሃት ውስጥ የሚከት ቱማች የሆነ ስትረስ ውስጥ የሚከት ነው። በዚህ ታንኳ ውስጥ በጨለማ ሰዓት ላይ ማዕበል እየገባ የማዕበሉ ውሃ ታንኳዋን በሞላ ሰዓት ላይ እንደዚህ ብሎ ጮሁ፣ ጌታ ሆይ አሉት። ከኋላ ተኝቶ ነበር ይላል። ኢየሱስ ያለበት ታንኳ ሊናወጥ ይችላል ወይ? ኢየሱስ ያለበት ቤት ሊናወጥ ይችላል ወይ? ኢየሱስ ያለበት አገልግሎት ሊናወጥ ይችላል ወይ? ኢየሱስ ያለበት ቢዝነስ ሊናወጥ ይችላል ወይ? ኢየሱስ ያለበት ስራችሁ ሊናወጥ ይችላል ወይ? አዎ ሊናወጥ ይችላል። ዛሬ አንድ ነገር እነግራችኋለሁ። በማዕበል መካከል የእናንተ ዴስቲኒ አለ። በወጀቡ መካከል የእናንተ ዴስቲኒ አለ። ማዕበል የሌለውን መንገድ ቃል አልገባላችሁ። ማዕበል የሌለበትን መንገድ ኪዳን አልገባላችሁ። እሱ ያለው እንዲህ ነው፣ ወደ ማዶ እንሻገር። ወደ ማዶ ተሻገሩ የተባላችሁ ሰዎች፣ ቃል ያላችሁ፣ ትንቢት ያላችሁ፣ ድምፅ ያላችሁ ሰዎች አላችሁ ወይ? እንግዲያውስ ዛሬ እነግራችኋለሁ፣ ማዕበሉ አያስቀራችሁ፣ ወጀቡ አያስቀራችሁ፣ ጨለማው አያስቀራችሁ፣ የደረሰባችሁ አያስቀራችሁ፣ የመጣው ማዕበል አያቆማችሁ፣ ወደ ቤታችሁ የገባው ጎርፍ አያቆማችሁ፣ ወደ ስራችሁ የገባው ማዕበል አያስቆማችሁ፣ ወደ ቢዝነሳችሁ የገባው ማዕበል አያስቆማችሁ፣ ወደ ጤንነታችሁ የገባው ማዕበል አያስቆማችሁ። ጮክ በልና ማዕበሉ አያስቆመኝም። ጎናችሁ ያለውን ሰው ጨብጡትና እግዚአብሔር በሉት፣ የገባልህ ቃል በሉት። ማዕበል የሌለበትን ጉዞ አይደለም በሉት። ማዕበል የሌለበትን ጉዞ ቃል አልገባልህም በሉት። ትግል የሌለበትን ጉዞ ቃል አልገባልህም በሉት። ቃል የገባልህ ነገር በሉት ወደ ማዶ ተሻገርን ነው በሉት። ዛሬ እንዲህ ይልሃል በሉት፣ ማዕበሉ አያስቆምህም፣ ወጀቡ አያስቆምህም፣ ድግምቱ አያስቆምህም፣ እባቡ አያስቆምህም፣ ትግሉ አያስቆማችሁም። እንዲህ ብዬ ትንቢት ልናገር፣ በኃይለኛ ንፋስ መካከል ተጉዛችሁ ትደርሳላችሁ። በኃይለኛ ጨለማ በሆነ ሲዝን መካከል፣ ሌሊት በሆነ ሲዝን መካከል ቤታችሁ ውስጥ ንፋሱ እየገባ ታንኳችሁ ውስጥ ማዕበሉ እየገባ ግን ቤታችሁ ወደ ማዶ እየተሻገረ፣ ስራችሁ ወደ ማዶ እየተሻገረ፣ ቢዝነሳችሁ ወደ ማዶ እየተሻገረ፣ ሕይወታችሁ ወደ ማዶ እየተሻገረ፣ እግዚአብሔር ምስክሬ አታልፉም የተባላችሁ ሰዎች፣ ከዚህ ሲዝን አትሄዱም የተባላችሁ ሰዎች፣ ከዚህ ሲዝን መሻገር አትችም የተባልሽ እህቴ፣ እግዚአብሔር እንደዚህ ይልሻል፣ አልፈሽ ወደ ማዶ ትሄጃለሽ። አልፈህ ወደ ማዶ ትሄዳለህ። አልፎ ወደ ተነገረ ትገባለህ። አልፈሽ ወደ ታየልሽ ጉዞ በማዕበል መካከል፣ ጉዞ በወጀብ መካከል፣ ጉዞ በንፋስ መካከል። ማዕበል ሲነሳ ጉዞ የለም፣ ወጀብ ሲነሳ ጉዞ የለም። ጉዞ በማዕበል መካከል፣ ጉዞ በወጀብ መካከል። የዴስቲኒ ጉዞ በማዕበል መካከል ያለ ጉዞ ነው። የዴስቲኒ ጉዞ፣ የድምፅ ጉዞ፣ የድምፅ ጉዞ፣ የኪዳን ጉዞ፣ የትንቢት ጉዞ ማዕበል ያለበት መንገድ ነው። ወጀብ ያለበት መንገድ ነው። ደስ የሚለው ተሻገሩ ያላቸው አብሯቸው አለ። ተሻገር ያለኝ አብሮኝ አለ። ወደ ማዶ ለፍ ያለኝ አብሮኝ አለ። ትንቢት እናገራለሁ። እግዚአብሔር አያይሽም፣ እግዚአብሔር ትቶሻል እያለ ያ ጨለማ ላሸበራችሁ ሰዎች፣ ይሄ ሁሉ ነገር በሕይወቴ ሲያልፍ እግዚአብሔር እኔን አይሰማኝም፣ እግዚአብሔር እኔን አያየኝም የምትሉ ሰዎች ዛሬ ነግራችኋለሁ። የዴስቲኒ መንገድ፣ የዴስቲኒ ጉዞ፣ የትንቢት ጉዞ፣ የድምፅ ጉዞ በማዕበል መካከል ያለ ጉዞ ነው።
በወጀብ መካከል ያለ ጉዞ ነው። በትግል መካከል ያለ ጉዞ ነው። ዛሬ ትንቢት እነግራችኋለሁ። ትግል ላይ ልትሆኑ ትችላላችሁ፣ ወደ ታየላችሁ ግን ትደርሳላችሁ። በሌሊት መካከል ልትሆኑ ትችላላችሁ፣ ወደ ታየላችሁ ትደርሳላችሁ። እንደዚህ አይነት ወጀብ እያናወጣችሁ ማዶ እኮ አይታያችሁ። የሚታያችሁ ታንኳ ውስጥ እየገባ ያለው ውሃ ነው። ስለ ውሃውን ለማውጣት ነው የምትታገለው። ውሃው እንዳያሰጥመው ታንኳን የወጀቡ ውሃውን ለማውጣት ትታገላለህ። ድምፅ የሌላቸው ታንኳዎች ማዶ ትተዋቸው ነው የመጡት። ድምፅ የሌላቸው ብዙ ህዝብ ትተው ይላል። ድምፅ ያላቸው ደግሞ ማዕበል መካከል በጨለማ ውስጥ ይናወጣሉ። ልንገር፣ የድምፅህ ውጤት ነው። ይሄ ሁሉ ነውጥ የትንቢት ውጤት ነው። ይሄ ሁሉ ነውጥ የተነገረ ውጤት ነው። አንድ ሰው ማዕበሉን አልፎ ዛሬ ስማ፣ ደግሞ እኔ ጌታ ሆይ ይለዋለሁ። ለምንድን ነው በሌሊት ይዛቸው ሄድኩ? ለምንድን በምሽት ይዛቸው? ሲመሽ እንዴት ይዛቸው ትሄዳል? አሁን አክስት እንዳትል፣ አጎት እንዳትል፣ እዛ ጋር ያለውን ታንኳ በፉጨት እንኳን እንዳትጠራ፣ የሰውን ነገር እንዳታይ ይዘጋብሃል። እዛ ጋር ያሉትን ሊያግዙኝ ይችላሉ ብለህ የምታስባቸውን ሰዎች እንዳታያቸው፣ ዙሪያውን ሁሉ በሌሊት ዙሪያህን ሁሉ በምሽት ያጥራቸዋል። ዛሬ እነግራችኋለሁ፣ እናንተ ሰዎች መዳረሻችሁ ትልቅ ይሆናል። ከፍታችሁ ትልቅ ይሆናል። ህልማችሁ ትልቅ ይሆናል። የተነገራችሁ ትልቅ ይሆናል። ያወራችሁ ጋር ይደረሳል። የተነገራችሁ ጋር ይደረሳል። ጮክ በልና ያወራኝ ጋር ደርሳለሁ። አየህ፣ ለካ ድምፅ ሲኖር ነው። ከቤተሰቦቼ መካከል ተለይቼ እንዲህ እየተናወ እንዲህ ይሉሻል አይደል? ጴንጤ ከሆንሽ በኋላ ነው እንዲህ ሁሉ መከራ የደረሰብሽ ይሉሽ። ኢየሱስ ኢየሱስ ብለሽ ቸርች መሄድ ከጀመርሽ በኋላ ነው አይደል ይሄ ሁሉ ፈተና የደረሰብሽ ይሉሻል። አዎ ኢየሱስ ማለት ከጀመርኩ በኋላ ነው ይሄ ሁሉ ንፋስ፣ ይሄ ሁሉ ወጀብ፣ ይሄ ሁሉ ትግል ሕይወቴን እያናወጠ፣ ቤቴን እያናወጠ፣ ኢኮኖሚን እያናወጠ። ሪሊ ሶሪ፣ ዛሬ የምነግራችሁ እንዲህ ነው። እየተናወጣችሁ ያላችሁት የዴስቲኒያችሁ መንገድ ነው። የተነገራችሁ መንገድ ነው። ያወራችሁ መንገዱ ነው። ጮክ ብላችሁ በንፋሱ መካከል እደርሳለሁ፣ በንፋሱ መካከል እደርሳለሁ። ለአንድ ለተጨነቀች ነፍስ ትንቢት እናገር። ነገዋን ለማየት ለናፈቀች ነፍስ ትንቢት እናገራለሁ። ነገውን ለማየት የሚናፍቅ ሰው ትንቢት እናገራለሁ። ወደ ማዶ ትደርሳላችሁ። ወደ ማዶ ትደርሳላችሁ። ወደ ማዶ ትደርሻለሽ። ሰው የለም የሚያግዛችሁ ግን ትደርሳላችሁ። ሰው የለም የሚረዳችሁ ግን ትደርሳላችሁ። ሰው የለም የሚደግፋችሁ ግን ትደርሳላችሁ። በምሽት ይዞኝ ወጣ። የሆነ መዝሙር አለ። ወጀብ ሲመታኝ ማዕበሉ ማን ያድነዋል ሁሉም ሲሉ፣ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ። በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ። ወጀብ ሲመታኝ ማዕበሉ ማን ያድነዋል ሁሉ ሲሉ፣ በሰላም አለፍኩ በጸጥታ ተችሎ ባንተ ጌታ። በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ። ወጀብ ሲመታኝ ማዕበሉ ማን ያድነዋል ሁሉ ሲሉ፣ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ። በሰላም አለፍኩ
በጸጥታ ሁሉ ተችሎ ባንተ ጌታ ወጀብ ሲመታኝ ማዕበሉ ማን ያድነዋል ሁሉ ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ። ቀኝ እጆቻችሁን አንሱና ዘምሩ። ወጀብ ሲመታኝ ማዕበሉ ማን ያድነዋል ሁሉ ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ። በሉት ዘምሩት። ሁሉ ተችሎ ባንተ ጌታ ትንቢት እኮ ነው። ወጀብ ሲመታኝ ማዕበሉ ትንቢት ነው። ማን ያድነዋል ከኔ ጋር ካለው ከሱ የተነሳ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ ወጀብ ሲመታኝ ማዕበሉ ማን ያድነዋል ሁሉ ሲሉ በሰላም አለፍኩ በጸጥታ ሁሉ ተችሎ ባንተ ጌታ በሰላም አለፍኩ በጸጥታ ሁሉ ተችሎ። ቀኝ እጃችሁን ስጡኝ። የሚሻገር ቤተሰብ አለ። የሚደርስ ቤተሰብ አለ። ወደ ተነገረው የሚደርስ ትዳር አለ። ወደ ተነገረው የሚደርስ ህልም አለ። ወደ ተነገረው የሚደርስ ራእይ አለ። ጮክ ብላችሁ በሰላም እደርሳለሁ በሉ። ሁላችንም በእግሮቻችን እንቆማለን። በሰላም እደርሳለሁ በሉ። አሁንም ብላችሁ ላይ ትንቢት ተናገሩ። በሰላም እደርሳለሁ በሉ። በወጀቡ መካከል በሰላም እደርሳለሁ። በኪሳራው መካከል ወደ ተነገረኝ እደርሳለሁ በሉ። እጃችሁን ስጡኝ። ማዕበል ውስጥ ወጀብ ውስጥ በሌሊት ወስዶ የከተታቸው ምናልባት የሚረዳቸው ሰዎች አይናቸው ቢያዩ ሰማይን አይቀሰቅሱትም ነበር። ምናልባት የሚረዳን ሰው ዙሪያችን ላይ ሲጠፋ ሰማይን መቀስቀስ እንጀምራለን። የእግዚአብሔርን ጣት መቀስቀስ እንጀምራለን። የእግዚአብሔርን እጅ መቀስቀስ እንጀምራለን። ዛሬ ማዕበል ውስጥ ያላችሁ ወጀብ ውስጥ ያላችሁ ሰዎች የእውነቴን ነው የምነግራችሁ፣ ወደ ተነገራችሁ ወደ ዴስቲኒ ትደርሳላችሁ። ወደ ተነገራችሁ ወደ ዴስቲኒ ትደርሳላችሁ። ወደ አወራችሁ ወደ ዴስቲኒ ትደርሳላችሁ። ወደ ነገራችሁ ወደ ከፍታችሁ ትደርሳላችሁ። ጮክ ብለህ ይሄ የቤት ያንተ የህይወት ትንቢት ነው። እደርሳለሁ። ምን እላለሁ? ምን እላለሁ? በስራ እየተናወጣችሁ ያላችሁ፣ ተስፋ የቆረጣችሁ፣ ቤታችሁ ውስጥ ተስፋ የቆረጣችሁ፣ ኢኮኖሚያችሁ ላይ ተስፋ፣ በመንፈሳዊ ህይወታችሁ ተስፋ የቆረጣችሁ፣ በጸሎታችሁ ተስፋ የቆረጣችሁ፣ በእምነታችሁ ተስፋ የቆረጣችሁ፣ በዝማሬያችሁ ተስፋ የቆረጣችሁ እግዚአብሔር እንደዚህ ይላችኋል፣ ትደርሳላችሁ። ምን ትላላችሁ? ምን እላለሁ? ይኸው እንዲህ የተናወጣችሁ መጥፊያችሁ ሲጠበቅ ደርሳችሁ ትገኛላችሁ። ይኸው እየተናወጣችሁ የትዳራችሁ መፍረስ ሲጠበቅ፣ የልጆቻችሁ መቀበር ሲጠበቅ፣ የቤታችሁ መዘጋት ሲጠበቅ፣ የቢዝነሳችሁ መቀበር ሲጠበቅ፣ የነገራችሁ መውደም ሲጠበቅ ደርሳችሁ ትገኛላችሁ። ለምን ሲባል ይሄኛው መንገድ የተጀመረው በሞራል ሳይሆን በድምፅ ነው። በአይምሮ ፍላጎት ሳይሆን በሰማይ ትንቢት ነው። ጮክ ብለህ እደርሳለሁ። ምን እላለሁ? የሆነ ሰንሰለት ሲለቃችኋል። የሆነ ሰንሰለት ሲለቃችኋል። የያዛችሁ ሲለቃችኋል። ያቆማችሁ ሲያሳልፋችኋል። ማዕበሉ ሲያሳልፋችኋል። ወጀቡ ሲያሳልፋችኋል።
ትንቢት እናገራለሁ፣ አልፈ ትደርሳለ። የሚረብሸውን ስሜትህን አልፈ ትደርሳለ። ያሸበረህን ነገር አልፈ ወደ ማዶ ትደርሳለ። የሰበረህን ነገር አልፈ ወደ ማዶ ትደርሳለ። አንገት ያስደፋህን አልፈ ወደ ማዶ ትደርሳለ። ያስለቀሰህን አልፈ ወደ ማዶ ትደርሳለ። ባዶነትህን አልፈ ወደ ማዶ ትደርሳለ። ኪሳራውን አልፈ ወደ ማዶ ትደርሳለ። ጮክ ብላችሁ እደርሳለሁ፣ እደርሳለሁ። ወጀብ እያላጋችሁ ያላችሁ ሰዎች፣ እየተናወጣችሁ ያላችሁ ሰዎች ይሄን ሲዝን የምታልፉ ማይመስላችሁ፣ ይሄን ሲዝን የምትሻገሩ ማይመስላችሁ፣ ይሄን ሲዝን ላይ ታሪካችሁ እዚሁ ሲዝን ላይ የሚደመደም የሚመስላችሁ። የትኛው የጴጥሮስ ታሪክ ነው እዚህኛው ማዕበል ውስጥ የተደመደመው? የትኛው የጴጥሮስ ጉዳይ ነው እዚህ ማዕበል ውስጥ የተቀበረው ያለቀው? ዛሬ እነግርሃለሁ፣ ተሻግረ ትሄዳለህ፣ ተሻግረ ትደርሳለህ አለው። ማዶ ከፊታችሁ አለ፣ ማዶ ከስራችሁ ፊት አለ፣ ከኪሳራችሁ ፊት ማዶ አለ። ማንም ሊረዳቸው በማይችልበት ሲናወጡ እንዳይታዩ አድርጎ ነው የወሰዳቸው። ሲናወጡ እንዳይታዩ አድርጎ በምሽት ወሰዳቸውና ሲናወጡ ማንም እንዳያቸው አድርጎ፣ ማንም እንዳያቸው ከልሎ፣ ማንም እንዳያቸው ሸፍኖ፣ ታውቃለህ እሱ ይላል ከኋላ ተኝቷል ይላል። እነሱን የሚያናውጥ ነገር እሱ አርፎበታል። ሰማይ ባረፈበት ጉዳይ አትናወጡ። ታውቃለህ ምን እንዳስተማራቸው ታውቃለህ? ማዕበል ሲመጣ፣ ወጀብ ሲመጣ ሰማይን መቀስቀስ የሚባል ነገር አለ። አሁን ወደ ማንም ላፋጭ አይደለም፣ ባፋጭም አያዩኝም እንዳልታይ አድርጎ ነው በምናወጥበት መንገድ ይዞኝ እየሄደ ያለ። ስለዚህ ዛሬ አንድ ሰው ሰማይን ይቀሰቅሳል። ከሰው መፈለግ ታቆማለህ፣ ከሐኪሞች መፈለግ ታቆማለህ። አንድ ሰው ሰማይን መቀስቀስ ይጀምራል። ሰማይ የተነሳለት ቤተሰብ አለ። ሰማይ የተነሳለት አገልጋይ አለ። ሰማይ የተነሳለት ነጋዴ አለ። ሰማይ የተነሳለት ትዳር አለ። ሰማይ የተነሳለት ቢዝነስ አለ። ሰማይ በእኔ ጉዳይ ምን ብሏል? በማዕበል ውስጥ ያላችሁ፣ በወጀብ ውስጥ ያላችሁ በጣም የሚገርመው ክፍል ፓርት ወጀቡ ማዕበሉ አናውጧቸው ቢተው ጥሩ ነው። ወጀቡ እያመጣ ታንኳቸውን በውሃ ይሞላዋል። ታንኳ ሊናወጥ ይችላል። እየተናወጠ ሰርቫይቭ ሊያደርግ ይችላል። ውሃ የሚገባበት ከሆነ ግን ሰርቫይቭ ማድረግ አይችልም። ውስጡ የሚገባው ውሃ እያሰጠመው ይሄዳል። እጆቻችሁ ስጡ። አስጣሚው እንኳን ደርሶባችሁ ግን ትደርሳላችሁ። የሚያሰጥማችሁ ነገር እንኳን ደርሶ በቤታችሁ፣ የሚያሰጥም ነገር ገብቶ በትዳራችሁ፣ የሚያሰጥም ነገር ገብቶ በቢዝነሳችሁ ጮክ ብላችሁ ደርሳለሁ። የሚያሰጥም ነገር በታንኳችሁ ገብቶ፣ የሚያሰጥም ነገር በጤንነታችሁ እንኳን ገብቶ፣ በቢዝነሳችሁ እንኳን ገብቶ፣ የሚያሰጥም ነገር በልጆቻችሁ መካከል ገብቶ፣ የሚያሰጥም ነገር በራእያችሁ በህልማችሁ ላይ ገብቶ፣ የሚያሰጥም ነገር በጉዳያችሁ ላይ ገብቶ የመጨረሻ